ታችን ጋር ስላላችሁ እጅግ አድርገን እናመሰግናለን የተከበራችሁ ተመልካቾቻችን። አሁን ደግሞ ለዜና መጽሔታችን ወደ ተዘጋጁ የቢዝነስ መረጃዎች ነው የምንሻገረው። ባልደረባዬ ቤተልሔም ገበየው ደግሞ ከመረጃዎቹ ጋር እዚህ ስቱዲዮ ትገኛለች። ቤተልሔም እንዴት ዋልሽ? ሰላም ነኝ ሳምራዊት፣ እንደምንላሽ? የመስከን ሰላም ነኝ። አየር ሰዓቱ እንጂ ነው። አመሰግናለሁ። እንደምንላችኋል የተከበራችሁ ተመልካቾቻችን፣ የሰዓቱ የቢዝነስ ዘገባችን ተጀምሯል። የጥጥ ምርትን በተመለከተ የዛሬው የቢዝነስ አጀንዳችን ነው። አብራችሁን ቆዩ። በከፍተኛ ድካምና ወጪ ያመረቱት የጥጥ ምርት ባጋጠመው የዋጋ መቀነስና የገበያ ማጣት ችግር የተነሳ ለከፍተኛ ኪሳራ መዳረጋቸውን ባለሀብቶች ተናገሩ። መንግስት የጥጥ ምርታቸውን ገበያ አፈላልገው በተሻለ ዋጋ እንዲሸጥ ካላገዛቸው በስተቀር ለቀጣይ የምርት ዘመን ወደ ልማት የመግባት አቅም እንደማይኖራቸው ባለሀብቶቹ ስጋታቸውን ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ግብርናና ንግድ ገበያ ልማት መምሪያዎችም የጥጥ ምርቱን ገበያ ማፈላለግ ላይ ተደጋጋሚ ሙከራዎችን ቢያደርጉም ችግሩ የክልልና የፌደራል መንግስት ትኩረት የሚፈልግ መሆኑን አንስተዋል። ተስፋ ሞላ ተጨማሪ ያለው በ2014-15 የምርት ዘመን በወልቃይት ጠገዴ ሰቲት ሁመራ ዞን ከ50,000 ሄክታር በላይ መሬት በጥጥ ሰብል ለምቷል። ከ500,000 ኩንታል በላይ ምርት እንደተገኘም የዞኑ ግብርና መምሪያ መረጃ ያመለክታል። በ2014 ዓ.ም የነበረው የጥጥ ዋጋ ደግሞ በርካታ ባለሀብቶች የጥጥ ልማት ላይ ሰፊ ትኩረት ሰጥተውና ከፍተኛ ወጪ አውጥተው እንዲያመርቱ አድርጓቸዋል። አምና 5200 ነው የሸጥነው ከዚች ካለንባት ከካምፕ ከዚያ በላይ እንሸጣለን 6-7 ሺህ እንሸጣለን ብለን ነው ለኩንታል ያመረት ነው። ስለዚህ ወደ 10 ሚሊዮን አካባቢ አውጥተናል። ሰራተኛ አንድ ውድ ነው። ይሄም እንደምታይ ለአንድ ኩንታል 700 ነው። ማስለቀሚያ ብቻ 700 ነው ከቀለው ውጪ ማለት ነው። የመድኃኒቱ ብቻ ወደ 15,000 ይሆናል አንድ ሄክታር ማለት ነው። ጠቅላላ ያለ ስታመጣው በሰራተኛው ስታመጣው ኩንታል 4,000 ለአንድ ኩንታል እስከ 4,500 በአብረጅ ይደርሰዋል። አሁን ሂሳብ የሰራ ነው ማለት ነው ወጪው። ጥጥ አምራች ባለሀብቶቹ በከፍተኛ ወጪ ያመረቱት ጥጥ ግን ካለፈው ዓመት የገበያ ዋጋ አንጻር ከፍተኛ ቅናሽ አሳይቷል። በ2500 በ2600 እንስጣችሁ ነው የሚሉ ያሉ ገባተን ነው ምንቀዋለል ያለን። ክረምቱ ገባ እንግዲህ ግንቦት ዝናብ ይፈርሳል። እሸጣለሁ ብትል እኮ በካሽ ይሄን እንካና ስጠኝ ሚልህም በካሽም የለም። በምንም ተአምር አሁን የሚገዛ የለም። 2000 ብር ክሳራለሁ ከኩንታል ማለት ነው። ባለሀብቶቹ በአካባቢው የነበረውን የጸጥታ ስጋት ተቋቁመውና በርካታ ወጪዎችን አውጥተው ያመረቱት ጥጥ ለገበያ ካልቀረበ የቀጣይ የልማት እንቅስቃሴዎቻቸውና እነሱን መሰረት አድርገው የሚፈጠረውን የስራ ዕድል አደጋ ላይ የሚጥል ነው። እናም መንግስት የተሻለ የገበያ መዳረሻ አፈላልጎ እንዲሸጥላቸው ወይም ሌላ መፍትሄ እንዲያዘጋጅላቸው ባለሀብቶቹ እየጠየቁ ነው። እኔ አሁን ወደ 7-8 ሚሊዮን የሚሆን ዕዳ አለ የባንክ። ይህ ካልተከፈለ ለቀጣይ እድላችን እየተዘጋ ነው። ከኔ በላይ ያመረቱም አሉ ብዙ ሰዎች። ስለዚህ የስራ እድልም የሚከፍት የለም። ከዚህ በኋላ እየተዘጋን ነው። አንገታችን ሰብረን ነው ቁጭ ምንል። ድሮ ምን ሲደረግ ነበር መሰለ? ሰሊጥ ሌላ ማሽላ እንደዚህ ጥጥ አልሸጥም ካለ ጌባ እስከሚመጣ መንግስት ራሱ መካዚን አከማይቶ ወደ መካዚን ይጫንና ቆልፎ ወደ ንግድ ባንኮቹም ያሉ ባንኮቹም አያይዞ ምርቱ ጌባ እስከሚወጣ ብር በከፊል ይሰጣል ብር። ከዛ በኋላ ልማቱም አንተም ታስቀጥላለህ። ያን ጌባ ይመጣል ትሸጣለህ ነበር። አሁን ይሄም የለም። እንደዚህ አይነት የለም። አሁን ይሄን ካልተሸጣ አሁን እንዴት ብለን ነው አሁን ልማት ምን ጀምረው? ሀገራችን ኢትዮጵያ ከፍተኛ የውጭ ምንዛሬ ከምታገኝባቸው የግብርና ምርቶች መካከል ጥጥ አንዱ ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በ2014-15 ዓመተ ምህረት የምርት ዘመን የጥጥ ምርት በበርካታ ባለሀብቶች በከፍተኛ ወጪ መመረት ችሏል። በአሁኑ ሰዓት ባለ የገበያ ጦት ችግርም የጥጥ ምርቱ በየእርሻ አካባቢዎች በዚህ መልኩ ተከምሮ ነው የሚገኘው። መንግስት ከፍተኛ ትኩረት ካልሰጠ በስተቀር ባለሀብቶቹ በከፍተኛ ድካምና እንግልት ያመረቱት ከፍተኛ የጥጥ ምርት ለሀገራችን የውጭ ምንዛሬ ከማስገኘት ይልቅ ለሌላ ኪሳራና ብልሽት መዳረጉ የማይቀር ነው የሚሆነው። የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ ኃላፊ አቶ አወቀ መብራቱ በዞኑ የተመረተውን ከፍተኛ የጥጥ ምርት አስቀድሞ በውል እርሻ አማካኝነት የገበያ ትስስር ለመፍጠር የተደረገው ጥረት ከዓለም አቀፍ የጥጥ ዋጋ አንጻር ተግባራዊ አለመደረጉንና ሌሎች መፍትሄዎችን የሚሻ ጉዳይ መሆኑን ተናግሯል። ማገናኘት ጥረት አድርገን ነበር። በየውል እርሻ ስራዎች ተሰርተው ነበር። እነዚህ የውል እርሻ የወሰዱ ባለሀብቶች
የዓለም ገበያ ሲያዩት የውስጥ ሀገር ገበያም ሲያዩት ኦሬዲ መግዛት ነው ያቆሙት። ነገር ግን አልፎ አልፎ ደግሞ ተቆርቋሪ የሆኑ ባለሀብቶች አሉ። በቀጥታ ባይሆንም በሂደት የሚከፈል ባለው ገበያ አይበን እንዲያነሱላቸው እንዲገዟቸው የመጋባት ስራ እየሰራ ነው። ሁለተኛው ባለፈው አመት ትንሽ ምርት ስለነበረ ነው ዋጋ የጨመረ እኛ ስንገመግም። አሁን ግን በጣም ሰፊ ምርት አለ በክልላችን በዚሁ በሁመራ አካባቢ፣ አፋር አካባቢ፣ ጋምቤላ አካባቢ ምርት እንዳለ ነውና ይሄ ያው ትልቅ ስራ የሚጠይቅ መስሎ ነው የሚታየው። የወልቃይት ጠገዴ ሰቲት ሁመራ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ፍስሐ ሀጎስ በበኩላቸው ከዓለም አቀፍ የጥጥ ገበያ መዳከም ባሻገር የሀገር ውስጥ ጥጥ ተመጋቢ ፋብሪካዎች ላይ ምርቱን እንዲጠቀሙ በትኩረት አለመሰራቱ የጥጥ ገበያ ላይ ችግር እንዲፈጠር አድርጓል ብለዋል። ባለፈው አመታት የነበሩ እንደዛ መንግስት በራሱ ተረክቦ ብድር ነገር አመቻችቶ አርሶ አደሩ በቀጣይነት በልማት ተሳታፊ እንዲሆን የማድረግ ስራ አሁን የተቀዛቀዘ ወይ የቆመ መስሎ ነው የሚታየው። ይሄ የሚያሳይ አሁን ወደ ውጭ ሀገር ኤክስፖርት የሚደረጉ ብቻ ሳይሆን በሀገር ውስጥ ያሉ የጥጥ ተጠቃሚ የጥጥ ግብዓት ተጠቃሚ የሆኑ ፋብሪካዎች ብዙ ስራ ላይ ሲውሉ አይታይም እና ይሄ የመንግስት ትኩረት ማነስ መስሎ ነው የሚታየው። ይህ በእንዲህ እንዳለ የጥጥ ምርት ዋጋ መቀነስ ለኪሳራ እንደዳረጋቸው የምዕራብ ጎንደር ዞን ጥጥ አምራቾች ተናገሩ። የጥጥ ምርት ላይ እሴት ጨምረው ለገበያ የሚያቀርቡ መዳጫዎችና